ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳችን ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት አጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርስ ፕሮግራም እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ በምሕረትና በቸርነት ስለሰጠን እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። እግዚአብሔር ሆይ በዚህ ዕለት ደግሞ ያንተ ባርኮት ወደኛ እንዲደርስ በኢየሱስ ስም እንጠይቅሃለን። መልካምነትህ እግዚአብሔር አምላካችን፣ ምሕረትህ፣ ቸርነትህ በፊታችን የተገለጠ ይሁን። ሁሉ ለስም ክብር ይሁን። ስለሰጠን ስለዚህ ስለተባረከች ድንቅ ቀን እናመሰግንሃለን። ሁሉም በእጅ አሳልፈን እንሰጣለን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ በዓል አደረሳችሁ እላለሁ። ዛሬ የጌታችንን የኢየሱስ ክርስቶስን የልደት በዓል ስናከብር ልናስበው የሚገቡ ብዙ ነገሮች እንዳሉ አምናለሁ። ምክንያቱም ለኛ በዓላችን የታረደው ከሙታን መካከል የተነሳው በአብ ቀኝ ያለው ተመልሶ ሊመጣ የሚመጣው የናዝሬቱ ኢየሱስ ክርስቶስ ነው። በእርግጥ በዓሉን ከቤተሰብ፣ ከዘመድ፣ ከወዳጅ፣ ከጓደኞቻችን ጋር ስናከብር ግን ሁሌም ማሰብ ያለብን እርሱ የሰጠንን ተልእኮና እንዲሁም ደግሞ በዚህ ምድር ላይ ስንኖር ስለሱ ምስክሮች እንደሆንና የእርሱን ታላቅነትና ገናናነት መናገር እንዳለብን መዘንጋት አለብን ብዬ አላምንም። ምክንያቱም ክርስቶስ የእግዚአብሔር ልጅ እኔና እናንተን በመስቀል ሞት ሲያድነን ሕይወታችንን በደሙ አጥቦ የዘላለም ሕይወት ሲሰጠን የሰጠበት ትልቁ ምክንያት ከእርሱ ጋር ለዘላለም እንድንኖር እንደሆነ፣ በምድር ስንኖር ደግሞ የእሱ እውነተኛ ምስክሮች እንድንሆን ስለሆነ ይህንን እንድናስብ እፈልጋለሁ። እንግዲህ ዛሬ በዓሉን ምክንያት በማድረግ እየተካፈልን ካለነው ከሁለተኛ ቆሮንቶስ ምዕራፍ 1 ወጣ ብለን የኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14ን የምንመለከት ይሆናል። እንደዚህ ይላል፣ ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። እንግዲህ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ኢየሱስ ክርስቶስ በሥጋ ለብሶ ሰው ሆኖ ወደ ምድር የመጣበት ትልቁ ዓላማ እኔና እናንተን ከጨለማ በማውጣት ወደ ታላቁ ብርሃን በማሻገር ከእርሱ ጋር እንድንኖርና እርሱ ከኛ ጋር እንዲኖር እንደሆነ ልናውቅ ያስፈልጋል እላለሁ። ለዚህ ነው በዚህ ክፍል ላይ አማኑኤል ብሎ የጠራበት ትልቁ ምክንያት እግዚአብሔር ከኛ ጋር ሊሆን ስለፈቀደና ስለወደደ የእግዚአብሔር አምላካችን መልካምነትና በጎነት ከእኛ ጋር ሊሆን ስለፈለገ ነው። እንግዲህ የመወለዱ ምስጢር እንደ ሰው ልጅ ኖሮ ለማለፍ ሳይሆን ሰው ሆኖ የመጣበት ትልቁ ምክንያት እኔና እናንተን ለማዳን እንደሆነ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። እንግዲህ ይህ ትልቅ ተልእኮ እንደሆነ ማወቅ አለብን ብዬ አስባለሁ። ምክንያቱም እግዚአብሔር በምድር ሲያስቀምጠን
በዓላቶችን ወይም ደግሞ የእሱን የመታሰቢያ በዓሎች ባከበርን ቁጥር እርሱን እያሰብን ከእርሱ ከእኛ ጋር መኖሩን እንድናስተውልና እንድናውቅ ያስፈልጋል። ወገኖቼ ኢየሱስ ክርስቶስ የእግዚአብሔር ልጅ ዛሬም ከኔና ከእናንተ ጋር ነው። እግዚአብሔር በነገር ሁሉ አብሮን አለ። በነገር ሁሉ ከእኛ ጋር አለ። በነገር ሁሉ አብሮን ደግሞ መኖሩን የምናውቅባቸው ብዙ መንገዶች እንዳሉ የእግዚአብሔርም ቃል ደግሞ በግልጽ እንደሚነግረን ልናውቅና ልንረዳ ያስፈልጋል። ስለ መወለዱ ሲበሰር የተበሰረበት ትልቁ ምክንያት እኔና እናንተን ሊያድን መድኃኒት ሊሆን ቃል በዘፍጥረት 3 እንደገባልን ያንን ቃሉን እግዚአብሔር አምላክ ሊፈጽም እንደመጣ ልናውቅ ያስፈልጋል። ነገር ግን ዛሬ እርሱ በግርግም የለም፣ በበረትም አናገኘው። እርሱ በአብ ቀኝ በዙፋኑ ላይ ነው ያለው። በአብ ቀኝ በዙፋኑ ላይ ሆኖ ግን ስለኛ ይማልዳል። ማልድ ብቻ አይደለም፣ እነሆ ደግሞ የዓለም ፍጻሜ ስለቀረበ እኔና እናንተን እንደ ቃሉ ሊወስደን ሊመጣ በደጅ እንደሆነ ልናውቅ ያስፈልጋል። ስለዚህ ነው ሉቃስ 1:31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ኢየሱስ ማለት ከኃጢአታቸው ያድናቸዋል ማለት ነው። ኢየሱስ የሚለው ስም ክርስቶስ ማለት የተቀባ ሲሆን ኢየሱስ የሚለው ስም ደግሞ አዳኝ የሚለውን ይወስዳል። ስለዚህ ሊያድነን ነው የመጣው፣ ሊታደገን ነው የመጣው፣ ከጨለማ ሊያወጣን ነው የመጣው። ዛሬም አብሮን አለ፣ ለዘላለም አይተወንም። ተስፋ የገባልን የተሰጠን ተስፋ የዘላለም ተስፋ እንጂ የ10 ዓመት የ20 ዓመት የ80 ዓመት የ100 ዓመት ተስፋ አይደለም። ለዚህ ነው ይህንን ተስፋችንን በብርቱ ልንጠብቅ ያስፈልጋል። ምክንያቱም ጌታችን ኢየሱስ ክርስቶስ በምድር መከራን የከፈለው የተንከራተተው ለኔና ለናንተ ነው። እሱ እርግማናችንን ወስዷል። እሱ ኃጢአትና በደላችንን በመስቀል ጠርቆ ከመንገድ አስወግዶታል። እሱ ደሙን አፍስሶልናል። ደሙን ይዞ ወደ አብ ገብቷል። ስለኛ ሊቀ ካህን ሆኖ ገብቶልናል። ሊቀ ካህናችን ኢየሱስ ክርስቶስ በአብ ቀኝ ሆኖ ስለኛ ዘወትር እንዲማልድ እናውቃለን። በመንፈሱ ደግሞ አብሮን አለ፣ ከኛ ጋር ነው። ስለዚህ ይህንን ተረተን አስበን በዓሉን ደግሞ ስናከብር ለሌሎች እውነተኛ ምስክሮች ልንሆን ይገባል ማለት እወዳለሁ። ኢሳይያስ 8:8 ላይ ምን ይላል? እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የአገሪቱን ስፋት ትሞላለች ይላል። የክርስቶስ ኢየሱስ የክንፉ መዘርጋት፣ የእግዚአብሔር የክንፉ መዘርጋት የሀገሪቱን ስፋት ምን ትሆናለች? ትሞላለች ብሎ ይናገራል። ስለዚህ ይህ በክንፉ ጋርዶ ከልሎና ሸሽጎ በዚህ አስጨናቂ ዘመንና ትውልድ መካከል እንድንኖር ያደረገን ጌታ ለዘላለም የታመነ እንደሆነ ልናውቅ ልንገነዘብ ያስፈልጋል ብዬ እላለሁ። ምክንያቱም እግዚአብሔር ሲጠራን፣ እግዚአብሔር ሲመርጠን፣ እግዚአብሔር ሲያድነን፣ እግዚአብሔር ሲታደገን፣ እግዚአብሔር ከጨለማ ሲያወጣን ሜዳ ላይ ሊተወን ሳይሆን ለዘላለም ከኛ ጋር ሊሆን ቃል ገብቶልናል። የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ይናገራል። ስለዚህ በክንፎቹ ይጋርደናል፣ በክንፎቹ ሸሽገናል፣ ይጠብቀናል። ዛሬም እግዚአብሔር ከኛ ጋር ነው። እግዚአብሔር መቼም ቢሆን በምንም ሁኔታ ውስጥ ቢሆን ልጆቹን አይተዋቸውም። ኢሳይያስ 8:10 ላይ
እንዲህ የሚል ቃል እናገኛለን። ተመካከሩ፣ ምክራቸው ይፈታል። ቃልን ተናገሩ፣ ቃሉም አይጸናም። እግዚአብሔር ከእኛ ጋር ነው ይላል። ዛሬ ጠላቶች በእኛ ላይ ሊመክሩ ይችላሉ። ቃል በእኛ ላይ ሊያወጡ ይችላሉ። ነገር ግን ቃላቸውም ምክራቸውም አትጸናም። ለምንድን ነው አትጸናው? እግዚአብሔር ከእኛ ጋር ስለሆነ ነው። አማኑኤል ከእኛ ጋር ስለሆነ ነው። አማኑኤል በእኛ ሕይወት ላይ ጌታ አምላክ ንጉሥ ስለሆነ ነው። ወገኖቼ እንግዲህ ለዛሬ እችን አጭር ካልኩ ይበቃል። በዓሉ የደስታና የሰላም የፍቅር ይሆንላችሁ። ላይክ ሼር በማድረግ ይህንን መልእክት ለብዙዎች እንድታጋሩ በጌታ ፍቅር እጠይቃችኋለሁ። ጌታ ጸጋ ሰላም ከሁላችን ጋር ይሁን። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ ንግታ። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን፣ ስለ ምሕረትህ፣ ስለ ቸርነትህ፣ ይህንን የተዋበ ቀን ስለሰጠን። የጌታችንን የመድኃኒታችንን ልደት ስናስብ ደግሞ እግዚአብሔር ሆይ ስለኛ የተደረገልንና የሆነልንን እንድናስብ ጸጋ እንዲረዳን በኢየሱስ ስም ጸልያለሁ። እሱ ምስክሮቼ ትሆናላችሁ እንዳለ ምስክሮቹ እንድንሆንና ያንተን መልካምነት ያንተን ከኛ ጋር አብሮነት ለትውልድ ሁሉ መግለጥና ማሳየት እንድንችል እንድታገዘን በኢየሱስ ስም እጠይቃለሁ። ክፉ ሁሉ በስም ሥልጣን የታሰረ ይሁን። ይህንን ቀን ባርክልን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተባረክ። በጌታ በኢየሱስ ስም ጌታ ጸጋ ሰላም ከእናንተ ጋር ይሁን። መልካም በዓል። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።